ሰላም ሰላም ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችም አማራጮች ተጠቅመን እናስተምራለን። ስለሆነ በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም ቀጥታም ቢሆን በመደወል በተመቻችሁ ሰዓት መማር ትችላላችሁ። በሳምንት 5 ቀን እና በቀን አንዳንድ ሰዓት በኦንላይን እያስተማርን እንገኛለን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ የምንመማረው የአማርኛ አረፍተ ነገሮችን እንዴት በእንግሊዘኛ መጻፍ እንደምንችል እናያለን ማለት ነው። ከዚህ ጋር በተለይ ሰላምታ ለማቅረብ በጠዋት ቀንና ማታ ላይ ሰላምታ ስናቀርብ እነዚያን የምንጠቀማቸውን የአማርኛ አረፍተ ነገሮች ደግሞ በእንግሊዘኛ እንዴት ቀይረን መጻፍ እንችላለን የሚሉ ነገሮችን እናያለን ማለት ነው። ከዚህ ጋር በቢጫ የተጻፈው ምን ይላል? ሰላምታ ለማቅረብ ይላል። ሰላምታ ለማቅረብ። እሺ አሁን እዚህ ጋር እያንዳንዳቸው እናነባለን። እዛ ደግሞ እነዚህን የአማርኛ አረፍተ ነገሮችን የእንግሊዘኛ ፊደል ወይም ደግሞ ሌተሮችን ተጠቅመን እንዴት እንጽፋለን የሚለው ነገር ደግሞ ከዚህ ጋር ፊት ለፊት አለ ማለት ነው። እሺ የመጀመሪያው እዚህ ጋር ምን ይላል? እንዴት እንዴት ይላል። እንዴት። እሺ አደርህ እንዴት አደርህ እንዴት አደርህ ይላል። አሁን እንዴት አደርህ ለማለት በጠዋት ለአንድ ወንድ ጠዋት ላይ ምን ብለን ሰላምታ ማቅረብ እንችላለን? እንዴት አደርህ ማለት እንችላለን። እሺ ይህን እዚህ ጋር እንዴት አደርህ የሚለው ደግሞ የእንግሊዘኛ ፊደል ተጠቅመን ስንጽፍ ደግሞ ከዚህ ጋር እንደምታዩት ለማለት ኢ፣ ን ለማለት ኤን፣ ዴ ዲኢ፣ ቲ ደግሞ ት አለች እዚህ ጋር። ይህ ምን ይላል? እንዴት ይላል በአንድ ላይ እንዴት። እሺ አደርህ ለማለት ደግሞ አደርህ ስንል እዚህ ጋር አ ለማለት ኤ ነች። ኤ እንደ አ ትነበባለች። ከቃለ ወርድ ጋር ስመጣ ኤን እንደ አ ነው ብዙ ጊዜ የምናነባት። ብቻዋን ከሆነች ግን ያው የእንግሊዝኛ ፊደል ኤ ነች። ወርድ ጋር ስመጣ ግን እንደ አ እናነባታለን ማለት ነው። ስለዚህ እዚህ ጋር ኤ እንደ አ ነበብናት። ደ ለማለት ደግሞ ዲኢ ደ ብለን እናነባታለን። ር ለማለት አር እና ህ ደግሞ ኤች። ይሄ ምን ይላል? አደርህ ይላል። አደርህ። ስለዚህ ምን ይላል? አደርህ በአንድ ላይ እንዴት አደርህ ለማለት እንደዚህ እንጽፋለን ማለት ነው። እንዴት አደርህ። አማርኛው እዚህ ጋር እንዴት አደርህ ይላል። ይሄ አማርኛ ፊደል ስንጠቀም ነው። የእንግሊዝኛ ፊደል ስንጠቀም ደግሞ እንደዚህ ይጻፋል ማለት ነው። እንዴት አደርህ እንዴት አደርህ። እሺ ወደ ሁለተኛው ስንመጣ እዚህ ጋር እንዴት ከዚህ ከመጀመሪያው ጋር ተመሳይ ነው። እዚህ ጋር እንዴት ይላል። እሺ አደርሽ እንዴት አደርሽ። ከዚህ ጋር ምን ነበር ያለ? እንዴት አደርህ። ለምን ለአንድ ወንድ ሲሆን እንዴት አደርህ ብለናል። ለአንዲት ሴት ሲሆን ደግሞ በጠዋቱ ምን ብለን ሰላምታ ማቅረብ እንችላለን? እንዴት አደርሽ እንዴት አደርሽ። እሺ ይሄን ደግሞ በእንግሊዘኛ ስንጽፈው ወይም የእንግሊዘኛ ፊደል ስንጠቀም እንዴት የሚለው ተመሳሳይ ነው። እዚህ ጋር ለአንድ ወንድ ሲሆን እንዴት አደር ስንል እንዴት የሚለው የመጀመሪያው እዚህ ጋርም ተመሳሳይ ነው። እንዴት ይላል እዚህ ድረስ ያሉት። ከዛ አደርሽ ለማለት ደግሞ አ ኤ ነች ብያችኋለሁ። ኤ እንደ አ ትነበባለች። ደ ደግሞ ዲኢ፣ ር አር ነች። እዚህ ጋር ሽ የምትለዋ የተቀየረች እዚህ ጋር ነው። አደርህ ነበር። እዚህ ጋር ደግሞ አደርሽ። ሺ ሲሆን ኤስኤች። ሁለቱ ኤስ እና ኤች ፊደላቶች እንደ ሺ ይነበባሉ ማለት ነው። ስለዚህ ምን ይላል? አደርሽ በአንድ ላይ እንዴት አደርሽ እንዴት አደርሽ። እሺ ወደ ሶስተኛው ስንመጣ እዚህ ጋር እንዴት ይላል። ተመሳሳይ እዚህ ጋር እንዳየናቸው እንዴት። እሺ ከዚያስ አደራችሁ አደራችሁ እንዴት አደራችሁ ይላል። አሁን እዚህ ጋር የመጀመሪያው ምን ነበር የሚል? እንዴት አደርህ ለአንድ ወንድ ብለናል። ከዛ እንዴት አደርሽ ለአንዲት ሴት ሲሆን እንዴት አደራችሁ ስንል ደግሞ ሁለትና ከዚያም በላይ ጾታ አይገልጽም። ማለትም ለሴትም ሊሆን ይችላል ለወንድም። ብቻ ግን ግዴታ ስንት ሁለትና ከዚያም በላይ መሆን አለባቸው ማለት ነው። እንዴት አደራችሁ ለማለት ለሴትም ለወንድም ይሆናል። ይህን ደግሞ በእንግሊዝኛ ፊደል ስንጠቀም እንዴት የሚለው የመጀመሪያው ተመሳሳይ ነው። ከዛ አደራችሁ ስንል ደግሞ ኤ እንደ አ ብለናል። ዲኢ ደ፣ ራ አርኤ፣
ች ሲኤች እና ሁ ደግሞ ኤች ዩ ኤች ዩ ሁ። ይሄ ምን ይላል? አደራችሁ። ስለዚህ በአንድ ላይ እንዴት አደራችሁ ስንል እንደዚህ መጻፍ እንችላለን ማለት ነው። እንዴት አደራችሁ። እሺ ወደ ቀጣይ ገጽ ስንሄድ ከዚህ ጋር ምን ይላል? እንዴት ተመሳሳይ ነው። አሁን ከመጀመሪያው ገጽ ላይ እንዳየነው እንዴት ዋልህ ዋልህ። አሁን ደግሞ ቀን ላይ ሲሆን ቀን 6 ሰዓት 7 ሰዓት 8 ሰዓት አካባቢ የሆነ ሰው አንድ ወንድ ሰው ሰላም ለማለት ስንፈልግ እንዴት ዋልህ ማለት እንችላለን። እንዴት ዋልህ ስንል እንደዚህ እንጽፋለን። እሺ የእንግሊዘኛ ፊደል ስንጠቀም እንዴት አሁን መጀመሪያ እንዳሳያችሁ ተመሳሳይ ነው። እንዴት ዋልህ የሚለው ነው እዚህ ጋር የሚቀየረው። ዋ ለማለት ደብሊው ኤ ዋ፣ ኤል ደግሞ ል ብለን እናነባለን። ኤች ህ ዋልህ። እንዴት ዋልህ ሲል እንደዚህ ይጻፋል። እሺ ወደ ሁለተኛው እንዴት እንዴት ዋልሽ ዋልሽ። አሁን ደግሞ ለሴት ሲሆን እንዴት ዋልሽ። እሺ እዚህ ጋር ደግሞ ምን ይላል በእንግሊዘኛው? እንዴት ዋ ደብሊው ኤ ል ኤል ነ ሺ ደግሞ ኤስ ኤች። እቺ ሺ ኤስ ኤች እዚህ ጋር ህ ሲሆን ኤች ብቻ ነበረ። ሺ ሲሆን ግን ምን አለ? ኤስ ኤች ዋልሽ። እንዴት ዋልሽ ሲል እንደዚህ እንጽፋለን ማለት ነው። እሺ ከዚህ ጋር እንዴት እንዴት ዋላችሁ እንዴት ዋላችሁ ይላል። ደግሞ እዚህ ጋር እንዴት ዋላችሁ። እሺ የመጀመሪያው እንዴት ዋል ስንል ለአንድ ወንድ ብለናል። እንዴት ዋልሽ ለአንዲት ሴት እና እንዴት ዋላችሁ ደግሞ ሁለትና ከዚያም በላይ ለሆኑ ለሴትም ለወንድም እንዴት ዋላችሁ። እሺ የእንግሊዘኛ ፊደል ስንጠቀም እንዴት ይላል እዚህ ጋር። ዋላችሁ ስንል ደግሞ ደብሊው ኤ ዋ ኤል ኤ ላ ሲኤች ች እና ሁ ደግሞ ኤች ዩ አሉ። እንዴት ዋላችሁ ስንል በዚህ መንገድ መጻፍ እንችላለን ማለት ነው። እንዴት ዋላችሁ። እሺ ወደ ሶስተኛው ወይም ደግሞ ወደ መጨረሻው ገጽ ስንሄድ ከዚህ ጋር ደግሞ ምን ይላል? እንዴት እንዴት አመሸህ እንዴት አመሸህ። እንዴት አመሸህ ስንል አሁንም ለአንድ ወንድ ነው። ምሽት አካባቢ 2 ሰዓት ሊሆን ይችላል 3 ሰዓት ማታ ላይ ወደ ማታ አካባቢ ከሆነ ሰላምታ ለማቅረብ አንድ ወንድ ከሆነ ምን እንላለን? እንዴት አመሸህ እንላለን። እሺ በእንግሊዘኛ ሌተር ስንጽፈው እንዴት አሁን ወደ ላይ ደጋግመን እንዳየነው ተመሳሳይ ነው። አመሸህ ስንል ደግሞ አ ለማለት ኤ ኤም ኢ መ ኤስ ኤች ኢ ሸ እና ኤች ደግሞ ህ ምን ይላል? አመሸህ። እንዴት አመሸህ ብለን በዚህ መንገድ መጻፍ እንችላለን ማለት ነው። ኦኬ ቀጣይ እንዴት አመሸሽ። እዚህ ጋር ደግሞ ለሴት ሆነ ሺ ከሆነ ብዙ ጊዜ መጨረሻ ላይ ለሴት ጾታ ይገልጻል ማለት ነው። እንዴት አመሸሽ አመሸሽ። እሺ እንዴት በእንግሊዘኛ ፊደል ሲጻፍ እዚህ ጋር ተመሳሳይ ነው። አመሸሽ ስንል ደግሞ እዚህ ጋር ህ የነበረችው ወደ ሺ መቀየር ነው። ኤ እንደ አ ኤም ኢ መ ኤስ ኤች ኢ ሸ እና ኤስ ኤች ሺ። እንዴት አመሸሽ እንዴት አመሸሽ ብለን በዚህ መንገድ መጻፍ ይቻላል ማለት ነው። ኦኬ ወደ መጨረሻው ስንሄድ እንዴት አመሻችሁ እንዴት አመሻችሁ። ከላይ መጀመሪያው ገጽ እና ሁለተኛው ገጽ ላይ እንዴት አደራችሁ እንዴት ዋላችሁ ስንል ለሁለትና ከዚያም በላይ ለሆኑ ሰዎች እንዳልኳችሁ ሁሉ ከዚህ ጋር እንዴት አመሻችሁ ስንል ሁለትና ከዚያም በላይ ለሆኑ ሰዎች መቼ ማታ ላይ ሰላምታ ለማቅረብ ስንፈልግ እንዴት አመሻችሁ ማለት እንችላለን። እሺ የእንግሊዘኛ ፊደል ስንጠቀም ደግሞ እንዴት የሚለው እንደ ሌሎች ተመሳሳይ ነው። አመሻችሁ ስንል ትንሽ ይቀየራል። ከየትኛው አመሸሽ እና አመሸህ ከሚለው የተወሰነ ለየት ይላል። ወደ መጨረሻ አካባቢ ኤ እንደ አ ተመሳሳይ ነው። እነዚህ ጋር መ ኤም ኢ ሻ ስንል ኤስ ኤች ኤ ቺ ሲ ኤች እና ሁ ደግሞ ኤች ዩ ምን ይላል? እንዴት አመሻችሁ ብለን በዚህ መንገድ መጻፍ እንችላለን ማለት ነው። እሺ እንግዲህ በዛሬ ትምህርታችን ጠዋት ላይ ቀንና ማታ እንዴት ሰላምታ ማቅረብ እንችላለን በአማርኛም በእንግሊዘኛም እንዴት መጻፍ እንችላለን የሚሉ ነገሮችን አይተናል ማለት ነው። እንዴት አደረህ እንዴት ዋልክ እንዴት አመሸህ እና ለሴት እንዲሁም ለብዙ ሰው ሲሆን እንዴት አድርገን የእንግሊዘኛ ፊደላቶች ተጠቅመን እንጽፋለን በአማርኛስ እንዴት ይጻፋል የሚሉ ሁለት ነገሮችን አይተናል ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። መግቢያው ላይ እንዳልኳችሁ በዚህ ቻናል ሁሌም ቪዲዮ እየሰራሁ እለቃለሁ። ብዙ ጊዜ አማርኛና እንግሊዘኛ ትምህርቶችን ለጀማሪ የሚሆን ከፊደል ጀምሮ እስከ ንባብ ድረስ ሁሌም ስለምሰራ እናንተ እየገባችሁ መከታተል ይቻላል።
በቀጣይ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላም ሁኑ። ባይ ባይ